የመቻል የቁልቁለት ጉዞ ለምን በመቻል ቤት ምን እየተከናወነ ነው? መቻል ከዋንጫው ሰገነት ድንገት ወደ 7ኛ ደረጃ የቁልቁለት ጉዞው ለምን የስሌት ስህተት ወይስ የተጫዋቾች ዝውውር ስህተት በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? መልካም። የብስራታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታ ፕሮግራማችን ታዲያ የመቻል የቁልቁለት ጉዞ ለምን በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። መቻል እንግዲህ ካለፉት 2-3 ዓመታት ወዲህ በየዓመታቱ ሪፎርም አድርጎ ዋንጫ ለማንሳት አቅዷል። አምና አቅዶ ነበር፣ ያም አልተሳካም። ዘንድሮ ደግሞ ያንን በማሻሻል በተጫዋቾች ዝውውር ላይ በስፋት ተሳትፎ ነበር። ግን አሁን ላይ ደግሞ አሁናዊ ያለው ውጤቱ ያንን ወደዛ ጉዞ የሚያመራው አይደለም፣ ወደ ቁልቁለት እየዳዳው ነው። አሁን ከነበረበት የመሪነት ተፎካካሪ ወደ 7ኛ ደረጃ ላይ ደርሷል። ይህ የቁልቁለት ጉዞ ለምን በሚለው ርዕሰ ጉዳይ ላይ ዛሬ ቆይታ እናደርጋለን። እንግዲህ መቻል ዘንድሮ ዋንጫ ያነሳሉ ተብሎ ከተጠበቁ በርካታ ክለቦች መካከል ቀዳሚው ነበር። በተጫዋቾች ዝውውር መስኮቱ በስፋት ተካፍሏል። ስለዚህ በዛሬው ፕሮግራማችን የመቻል የቁልቁለት ጉዞ ለምን በሚለው ርዕሰ ጉዳይ ላይ በስፋት የምንመለከተው ይሆናል። ባንዴ ከዋንጫ ተፎካካሪነት ከዋንጫው ሰገነት ወደ 7ኛ ደረጃ ላይ ተሸራቷል። ተከታታይ 3 ጨዋታዎችንም በተከታታይ ተሸንፏል። ይህ የሆነበት ምክንያቱ ምንድነው? ለምን እንደዚህ ሆነ የሚለውን ጉዳይ የተጫዋቾች የዝውውር ሂደቱ ምን ይመስል ነበረ? ቡድኑስ ለምንድነው በአንድ ተጫዋች ላይ የተንጠለጠሉ? በተለይ በመሐመድ አበራ ላይ ትከሻ ላይ የተንጠለጠለ የጎል ማግባት ንጻር ያለው ይህ ለምን ሆነ የሚለውን ጉዳይ እናነሳለን። በተለይ ደግሞ በብዙ ተጠብቆ የነበረው ቸርነት ጉግሳ በሲቲ ካፑ 4 ጎሎችን አስቆጥሮ ነበር። ከዛ በኋላ ግን ጎሎች ማስቆጠር አልቀናውም። ይህስ ለምን ሆነ የሚለውን ጉዳይ እና ተያያዥ ጉዳዮችን እያነሳን ቆይታ እናደርጋለን። ማለት እንግዲህ በፕሪሚየር ሊጉ መቻል ዘንድሮ አስከፊ ሊባል የሚችል ጉዞ እያደረገ ነው የሚገኘው። መቻል እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ ብቻ ሳይሆን በአፍሪካ የክለቦች ውድድር ላይም ደምቆ ለመታየት ትልቅ ራዕይ ያለው ነገር ግን ራዕዩን እያልኖረ ያለ ክለብ መሆኑ ዘንድሮ የቀጠለበት ሁኔታ ነው ያለው። ይህ እንግዲህ እንዴት ሊሆን ቻለ? የቁልቁለት ጉዞ እስከ ምን ድረስ ይዘልቃል ወይስ ይቀለበሳል የሚለውም በዛሬው ፕሮግራማችን እንደዚሁ የምንመለከት ይሆናል። ከተጫዋቾች ዝውውር ጋር ተያይዞ እየደረሰበት ያለውን ኪሳራም እንደዚሁ እንመለከታለን። እንደዚሁ የቡድኑ የስነ ልቦና ሁኔታ ችግር እንደዚሁ በዋናነት የምንመለከተው ጉዳይ ይሆናል። በአጠቃላይ መቻል ለምን ህልሙን መኖር አልቻለም የሚለውን ዛሬ በስፋት እንመለከታለን። በሚገባ እንግዲህ በተከታታይ 3 ጨዋታዎችን ተሸንፏል። ይሄኛው ደግሞ አሁናዊ የውጤቱ ቀውስ ከጊዜ ወደ ጊዜ እየተባባሰበት ሄዷል። ለዛም እንግዲህ ወደ 7ኛ ደረጃ ሆኗል። በእርግጥ ገና 14ኛ ሳምንት ላይ ነው ያለነው። ግን አሁንም መቻል ውጤት ለማምጣት ወይም ደግሞ ዋንጫ ለማንሳት ያለውን ህልም ለማሳካት ከተፎካካሪዎች ጋር ያለውን የነጥብ ልዩነት መስፋት የለበትም። በቅርብ ርቀት መከተል አለበት። ያንን ለማድረግ ግን አሁን ላይ ያለው አሁናዊ ውጤቱ ያንን አያሳይም። ቅድም እንዳነሳ ነው 3 ጨዋታዎችን በተከታታይ ተሸንፏል። እንግዲህ ያደረጋቸውን 14 ጨዋታዎችም 5 አሸንፏል። በ5 አቻ ነው። 3ቱን በተከታታይ ደግሞ ተሸንፏል። ስለዚህ ያ ለምን ሆነ የሚለውን የ10 ጨዋታዎችን ሂደቶችን እስኪ እንመልከት። ምናልባት እነዚያ ቁጥሮች ምን ያሳዩናል የመቻልን የውጤት ቁመና የሚለውን ነገር በቅድሚያ እንመልከት። ቁጥሮች እንግዲህ የሚያሳዩት የመቻልን የቁልቁለት ጉዞ ነው። እንግዲህ ቀደም ሲል እንደገለጽከው በ14 ጨዋታ ውስጥ 5 ሲያሸንፍ በ5ቱ አቻ ተለያይቷል። በ4ቱ ደግሞ ተሸንፏል። 4 ሽንፈት አስተናግዷል መቻል። ይህ ደግሞ ከክለቡ የዋንጫ ጉዞ ጋር በተቃራኒ መንገድ ላይ እንዲገኝ ያደርገዋል። በኢትዮጵያ ፕሪሚየር ሊግ እንግዲህ ያለፉትን 3 ዓመታት ብንመለከት ዋንጫ ማንሳት የሚችሉ ቡድኖች በአመት ቢያንስ ከ5 ጨዋታ በላይ የሚሸነፉ ቡድኖች አይደሉም። መቻል ግን በ14 ጨዋታ 4 ጨዋታ ተሸንፏል። ይህ የመቻልን የዋንጫ ጉዞ በትልቅ ጥያቄ ምልክት ውስጥ እንዲቀመጥ የሚያደርገው ነው። ወደፊት 24 ያህል ጨዋታዎች እየቀሩ 4 ጨዋታዎችን መሸነፍ እጅግ በጣም ከባድ ሊባል የሚችል ነው። ይህ ብቻ ሳይሆን መቻል ባለፉት 10 ጨዋታዎች ላይ ማሸነፍ የቻለው 1 ጨዋታ ብቻ ነው።
በአጠቃላይ እንግዲህ እነዚህ ጨዋታዎች 30 ነጥብ ማምጣት ሲገባው ያመጣው 8 ነጥብ ብቻ ነው። ይህ ደግሞ እጅግ በጣም አደገኛ የሚባል አካሄድ ነው። መቻል በተለይም በመጨረሻዎቹ 3 ጨዋታዎች በተከታታይ መሸነፍ ደግሞ የቡድኑን አመራሮች፣ አሰልጣኞች፣ ተጫዋቾችና ደጋፊዎች አንገት ያስደፋ ሆኗል። ፈጽሞ መቻል በዚህ ደረጃ የሚጠበቅ ቡድን አልነበረም ዘንድሮ። ስለዚህ መቻል እየሄደበት ያለው ርቀት እጅግ በጣም አሳሳቢ ሊባል የሚችል ነው ብሎ መውሰድ ይቻላል። መቻል በዘንድሮ የውድድር ዘመን ላይ እጅግ የቡድኑን ጉዞ ከባድ የሚያደርገው ባለፉት 14 ጨዋታዎች ጎል አግብቶ ቅድሚያውን በወሰደባቸው 5 አጋጣሚዎች ብቻ ውጤቱን አስጠብቆ አሸንፎ ወጥቷል። በተቃራኒው ጎል ቀድሞ በተቆጠረባቸው ጨዋታዎች ላይ የማሸነፍ ሪከርድ የለውም። በ7 ጨዋታዎች ላይ ጎል ቀድሞ ተቆጥሮበታል። ከነዚህ ጨዋታዎች 4ቱን ተሸንፏል። በ3ቱ ብቻ ነው አቻ የወጣው። ይህ ደግሞ ቡድኑ ሚዛኑን የጠበቀ እንዳልሆነ የሚያሳይ ነው። እንደሚታወቀው የሻምፒዮና ቡድን አካሄድ መቻል የለውም ብሎ መውሰድ ይቻላል። አሁን ባለው ሁኔታ ሻምፒዮና የሚሆን ቡድን ባህሪ ብዙ ጎል የሚያስቆጥር፣ ብዙ ጎሎች የማይቆጠሩበት ቡድን ነው። መቻል ግን እስካሁን ባለው ሂደት ከተመለከት ነው ወደ 18 ያህል ጎሎች ተቆጥረዋል። ከ18ቱ ደግሞ 3ቱ በፎርፌ የተገኙ ጎሎች ናቸው። 15 ጎል ያስቆጠረው የተቆጠረበት ደግሞ 13 ጎል። ይሄ ፍጹም የሻምፒዮና ቡድን አካሄድ አይደለም። ስለዚህ ጎሎች በቀላሉ ይቆጠርበታል። ጎሎች በቀላሉ ማስቆጠር ተስኖታል መቻል። እሱ ብቻ አይደለም። መቻል በኢትዮጵያ ፕሪሚየር ሊግ ላይ መልካም ነገሩ እስካሁን እየታየ ያለው ምንም እንኳ ትርጉም ያለው ባይሆንም በኳስ ቁጥጥር የበላይነት አለው። ነገር ግን በኳስ ቁጥጥር የበላይነት የሚወስድ ቡድን ደግሞ ብዙ ጊዜ ጎሎችን በቀላሉ ያስቆጥራል፣ በቀላሉ አይቆጠርበትም። የጎል እድሎችንም በብዛት ይፈጥራል። ነገር ግን እነዛን የጎል እድሎች ደግሞ በደንብ የመጠቀም እድል ሰፊ ነው የሚሆን። በአንጻሩ እንደዚሁ የሚቆጠሩበት ጎሎችን መቀነስ ይቻላል። የኳስ ቁጥጥር የበላይነት መያዝ በሌላ አነጋገር በዘመናዊ እግር ኳስ መከላከል ነው። ስለዚህ ጥሩ መከላከል ማድረግ ይችላል ማለት ነው። ነገር ግን መቻል ውስጥ ግን የኳስ ቁጥጥር የበላይነት መውሰድ ትርጉም አልባ ነው። ምናልባት ከልጆቹም ባህሪ አንጻር ሊሆን ይችላል። በማጥቃቱም ረገድ አልጠቀመው፣ በመከላከሉም ረገድ አልጠቀመው። ለምን የሚለውን ወደ በኋላ ላይ የምንመለስበት ጉዳይ ይሆናል። ስለዚህ መቻል እንደ አጠቃላይ በዘንድሮ የውድድር ዘመን ላይ እያሳየ ያለው አቋም እንደ ቡድን እስካሁን የጠቀስኩት መሰረታዊ ነገሮቹ ቡድኑን ውጤት አልባ እንዲሆን አድርጎታል። መቻል በዘንድሮ የውድድር ዘመን ቀደም ሲል አንተም እንደገለጽከው ዋንጫን ግብ አድርጎ እየተንቀሳቀሰ ያለ ቡድን ነው። በተለይም ከ2015 ጀምሮ በየዓመቱ የሊጉን ዋንጫ ለማግኘት ከዛም አልፎ ደግሞ በአፍሪካ መድረክ ላይ ስመጥር ለመሆን ራዕይ ሰንቆ የሚንቀሳቀስ ቡድን ነው። ነገር ግን እነዚህን ህልሞቹን ግን እስካሁን እየኖረ አይደለም። በዘንድሮ የውድድር ዘመን ላይ ዋንጫ የማግኘት እድሉ እየጠበበ የመጣበት ሁኔታ ነው ያለው። በኢትዮጵያ ፕሪሚየር ሊግ ሻምፒዮና የሚሆን ቡድን በአማካይ 2 ነጥብ የሚያስመዘግብ ነው። በዚህ መሰረት በአመቱ መጨረሻ ላይ 76 ነጥብ የሚያገኝ ቡድን የሊጉን ዋንጫ ያነሳል። መቻል እስካሁን ባለው የሊግ ጉዞ ማግኘት ከሚገባው ነጥብ በ8 ያነሰ ነው። በዘንድሮ የውድድር ዘመን ጥሩ አካሄድ እየሄደ ያለው ሲዳማ ቡና ብቻ ነው። ከእቅድ በላይ
እያሳካ ያለው ሲዳማ ቡና ነው። መቻል ግን በ8 ነጥብ ያነሰ ጉዞ ነው እያደረገ ያለው። መቻል ባለፉት 3 ዓመታት በዚህ ወቅት ላይ ሲያስመዘግብ ከነበረው ነጥብም ሁለተኛው ደካማ ውጤት የዘንድሮ ዘመን ነው። አምናና ካቻምና የተሻለ ነበር። 26 እና 30 ነጥብ ያመጣ ነበር። 2015 ላይ 17 ነጥብ ነበር ያመጣው። ዘንድሮ 20 ነጥብ አምጥቷል። ስለዚህ እንደ አጠቃላይ እነዚህን ሁሉ ስትመለከት መቻል የቁልቁለት ጉዞውን በደንብ ተያይዞታል ብሎ መናገር ይቻላል። ይህ ለምን ሆነ ቀጥለን የምንመለከተው ነው የሚሆነው። ቁጥሮቹ አስረጅ ናቸው በሁሉም ረገድ። መቻል ምናልባት ውጤት ለማጣቱ እነዚህ ቁጥሮች የሚያስረዱ ይሆናሉ። በተለይ በእንቅስቃሴም ደረጃ ግብ በማስቆጠሩም በመከላከል ረገዱም ትንሽ ውስንነቶች እንዳሉበት ይታያል። በተለይም ደግሞ በእንቅስቃሴ ደረጃ የተጫዋቾች የተናጠል እንቅስቃሴዎች የሚበዙበት ክለብ ወይም ደግሞ ኦርጋናይዜሽን የሌለው ቡድን ሆኖ በደንብ ተመልክተነዋል። የነዚህ ቁጥሮች ላይ ብዙ ማለት ብዙ ስለተባለ ምናልባት የሁለተኛው ጉዳይ እንመልከት። ከተጫዋቾቹ ጋር ተያይዞ አዳዲሶቹ ፈራሚዎች ለምን ውጤታማ አልሆኑም በመቻል በተለይ ደግሞ ብዙ የተጠበቀው ቸርነት ጉግሳስ ለምን ይሄ የተጫዋቾቹ ዝውውር ጉዳይስ እንዴት ነው የሚለውን ጉዳይ በደንብ እንመለከት። በተለይ ደግሞ የቸርነት ጉግሳ ባለፉት 2-3 ዓመታት ቸርነት ጉግሳ በፕሪሚየር ሊጉ ጎል የሚያስቆጥር ጥሩ ተጫዋች ነበር። አሁን ላይ ግን በመቻል ቤት ጎል ለማስቆጠር በደንብ እየተቸገረ ያለ ተጫዋች ሆኗል። ቡድኑም ያንን ከቸርነት ጉግሳ ማግኘት ያለበትን ግልጋሎት በሙሉ እያገኘ ነው ለማለት ያስቸግራል። ቅድም እንዳነሳሁት የተጫዋቾቹ የበርካታ ተጫዋቾች ናቸው መቻል ውስጥ ያሉት። ምናልባት የሀገሪቱ ወሳኝ የሚባሉ ተጫዋቾች መቻል ቤት አሉ። ግን እነዛ ተጫዋቾች ለምን መቻልን ወደሚፈልገው የዋንጫ ግስጋሴ አልመሩትም ወይም ደግሞ ወደሚፈልገው ማማሪያ አልሰቀሉትም የሚለው ጥያቄም የብዙሃኑ ጥያቄ ነው። ለምን እነዚህ ከዋክብቶች እዚህ ቡድን ውስጥ ተቀምጠዋል፣ ግን እነዚህ ከዋክብቶች ለምን ፋይዳ ያለው እንቅስቃሴ አላሳዩም? ለምንስ በውጤታማነት የታጀበ እንቅስቃሴ አያሳዩም የሚለው የብዙሃኑ ጥያቄ ነው። የዝውውር ሂደቱንም በጥቅሉ እንመልከት። በርካታ ተጫዋቾች ናቸው፣ ስመጥር የሆኑ ተጫዋቾች መቻል ቤት አሉ። ግን በእንቅስቃሴ ደረጃ ግን እነዚህ ተጫዋቾች የሚታየው የተናጠል እንቅስቃሴዎች የሚበዙበት ዲስኦርጋናይዝ የሆነ ቡድን ሆኖ እንደሆነ ተመልክተናልና የአጠቃላይ የተጫዋቾቹን የዝውውር ወይም ደግሞ የተጠበቀውን ያክል እንቅስቃሴ ለምን አላሳዩም የሚለውን ጉዳይ እንመልከት። እንግዲህ አንዳንድ በዚህ ጉዳይ ያነጋገርኳቸው የተለያዩ ባለሙያዎች አሉና ከነሱ ጋር ባደረኩት ቆይታ የተረዳሁት ነገር መቻል በገንዘቡ ተጫዋቾች እንጂ ቡድን አልገዛም የሚል አስተያየት ነው የሚሰጡት። አብዛኞቹ በሚባል ደረጃ በዘንድሮ የውድድር ዘመን መቻል 10 ያህል ተጫዋቾችን ገዝቷል። ከ10ሩ ተጫዋቾች እስካሁን እንግዲህ ለግዢው ትክክለኛ ምላሽ እየሰጠ ያለው መሐመድ አበራ ብቻ ነው። በነገራችን ላይ ሜዳ ላይ በሚያሳልፋቸው ደቂቃዎች ቸርነት ጉግሳ ከቲሙ ቀዳሚው ሰው ነው። በርካታ ደቂቃዎች እንዲሰለፍ በሁሉም ጨዋታዎች ላይ የተገኘ ከፍተኛ ሰዓት ያለው ተጫዋች ቸርነት ጉግሳ ነው። 100% ሊባል በሚችል ደረጃ በሁሉም ጨዋታዎች ላይ ተገኝቷል። ከሱ ቀጥሎ አብዱልከሪም ወርቁ ነው ብዙ ደቂቃዎችን ቡድኑን ማገልገል የቻሉት። ከዚህ ጋር ተይዞ ወደ በኋላ ላይ የሚመጣል ነገር አለ። ነገር ግን አሁን እስካሁን ባሉ ጨዋታዎች እንግዲህ መሐመድ አበራ 10 ያህል ጨዋታዎች ላይ ተጫውቷል። 6 ጎሎችን አስቆጥሯል። መሐመድ አበራ ለመቻል ብቻ ሳይሆን የራሱንም ፐርፎርማንስ አምና ከነበረው ዘንድሮ በተሻለ ደረጃ ላይ ማድረግ የቻለ ነው። አምና በዚህ ወቅት ላይ ማስቆጠር የቻለው 5 ጎል፣ ዘንድሮ 6 ጎሎችን ማስቆጠር ችሏል። ብዙ ጨዋታዎችንም ዘንድሮ በጉዳት አረፈ እንጂ 4 ያህል ጨዋታዎችን ብዙ ጨዋታዎችን የማድረግ አምና ጅማሩ ላይ ታስታውስ እንደሆነ አልነበረም መሐመድ፣ በኋላ ላይ ነው የመጣው። ዘንድሮ ግን ብዙ ጨዋታዎች ከሱ ውጪ ግን ያሉት 9 ተጫዋቾች ውስጥ አሁንም በሜዳ ላይ ጉልጋሎት በመስጠት ቸርነት ጉግሳ ነው ያለው። ሌሎቹን የተመለከትክ ከሆነ ግን የሉ። አብዛኞቹ ተጫዋቾች ከ50% በታች አገልግሎት እየሰጡ ያሉት። አሁን መቻል ውስጥ
11 ያህል ተጫዋቾች 50% እና ከዛ በላይ ግልጋሎት ሰጥቷል። ከ70% በላይ ግልጋሎት የሰጡ ተጫዋቾች ወደ 4 ያህል ተጫዋቾች ነው ያሉት። እዛ ውስጥ ካሉት ውስጥ 5 ያህል ተጫዋቾች ይመስሉኛል። እዛ ውስጥ ካሉ ተጫዋቾች ውስጥ ደግሞ ከአዲሶቹ ያለው ቸርነት ከዛ በኋላ ልጠቅሰው የምችለው ፈቱዲን ነው። 75% በላይ የተጫወቱት 75% እና ከዛ በላይ የተጫወቱት ሁለቱ ናቸው። በተቀረ ያሉት ተጫዋቾች ከዛ በታች ያለ ሪከርድ ነው ያላቸው። እነዚህ ተጫዋቾች በዘንድሮ የውድድር ዘመን ብቻ ሳይሆን አምና በዚህ ወቅት በነበሩበት ክለቦች ውስጥ ይሰጡ ከነበረው ግልጋሎትም ያነሱ ናቸው እየሰጡ ያሉ። ለምሳሌ ቻርልስ ሙሰንጌን ብትመለከት አምና በዚህ ወቅት 6 ጎሎች ማስቆጠር ችሏል። በዘንድሮ የውድድር ዘመን ግን ቻርልስ ሙሰንጌ ምንም ጎል አላስቆጠረም። ምንም ጎል አለማስቆጠሩ ብቻ ሳይሆን ለቡድኑ መስጠት ከሚገባው 1260 ደቂቃዎቹ ውስጥ 200 ደቂቃ ያህል እንኳን ለቡድኑ መጫወት አልቻለም። መሀል ላይ ስትመጣ እንደዚሁ ብሩክ ማርቆስ አምና የነበረው ፐርፎርማንስ ዘንድሮ ላይ ማሳየት አልቻለም። የብሩክ ምናልባት ከጉዳት ጋር ተያይዞ ያለው እንደውም የተሻለ በሚሰለፈባቸው ጨዋታዎች ላይ ጥሩ ፐርፎርማንስ አድርጓል። አሁንም የብሩክን ግልጋሎት ይፈልጋል። ወደ በኋላ ላይ እናነሳለን ከሱ ጋር ተያይዞና እንደዚህ እያልክ እያንዳንዱን አሁን ቻላቸው ትናንት የተሰለፈው ቻላቸው አምና ከነበረውም ያነሰ ፐርፎርማንስ ነው እያሳያሉ። ቡድኑን እያገለገለ አይደለም። መናፍ የምትለው እንደዚሁ ምንም ግልጋሎት እየሰጠ አይደለም። የተወሰኑ ጨዋታዎች ናቸው ያደረገው። እሱም እንደዚሁ በጣም ከአቅም በታች ከ50 ከ40% በታች ግልጋሎት ነው ለቡድኑ እየሰጠ ያለው። በአጠቃላይ አብዛኞቹ አዲስ ፈራሚ 10 ያህል ተጫዋቾች ውስጥ አብዛኞቹ ለቡድኑ መስጠት ያለባቸውን ግልጋሎት እየሰጡ አይደለም። ከውጭ ከመጡት ውስጥ አሁን ላይ ጥሩ ግልጋሎት ብለህ የምትለው ከቦታው አንጻር ቢጠበቅበትን ያህል እየሰጠ ባይሆንም ለቡድኑ ግን ግሬስና ተስፋ ኮሊን ነው። በጉዳት እሱም አሁን የለም። 1 ጎል አስቆጥሯል። ነገር ግን ለሌሎች እድል ከመፍጠር አኳያ የቲሙን የማሸነፍ ስፒሪት ከመቀየር አኳያ ኮሊን ኮፊ ጥሩ ግልጋሎት የሰጠ ነው። ከውጭ ከመጡ ተጫዋቾች እሱ ነው። ግብ ጠባቂው እንደተጠበቀው ከዛ ውጪ ያሉት የውጪ ዜጋዎች አሁን ቡድኑ የተቀላቀለው መጨረሻ ላይ ተከላካዩ መናፍ ብዙ ግልጋሎት ለቡድኑ እየሰጡ አይደለም። የሚገርም ነገር እነዚህ አዲስ ተጫዋቾች ብቻ ሳይሆን ነባሮቹ ከተመለከትን ነባሮቹ ውስጥም አሁንም አብዱል ከሪም ወርቁ ነው የተሻለ ሰዓት ያለው። አምናም በዚህ ሰዓት የተሻለ ሰዓት ነበረው። 2 ጎሎችን አስቆጥሯል። ዘንድሮም 2 ጎሎችን አስቆጥሯል። አቋሙን አትሊስት ጠብቆ እየሄደ ነው። ማደግ ባለበት ልክ እንደ ግል እኔ አድጓል የሚል እምነት ባይኖረኝም ካለው ካፓሲቲ ከልጁ አቅም አንጻር አብዱል ከሪም ከዚህ የተሻለ ነገር መፍጠር ሲገባው እየፈጠረ ያለ ራሱን እያሳደገ ያልሆነ ተጫዋች ነው። ብዙ ትልቅ አቅም አለው። ነገር ግን በዛው አቅም ልክ ግን እያደገ አይደለምና አብዱል ከሪም ወርቂ በተመሳሳይ ወልቂጤ ቤት የነበረው አብዱል ከሪም እና ከዛ በኋላ የነበረው አብዱል ከሪም ወርቁ የተለያየ ነው። ቡናም ቤት ጥሩ ነበረ፣ ግን ጥሩ ነው፣ ግን ከጊዜ ወደ ጊዜ እየቀነሰባቸው የመጣባቸው ጊዜያቶች ሲገባው ማደግ ያልቻለ ነው። ዞሮ እሱ የተሻለ እንቅስቃሴ እያደረገ ያለው እሱ ነው። አለም ብርሃን በተወሰነ ደረጃ ያሻሻለበት ሁኔታ ነው ያለው። በተረፈ ግን አብዛኞቹ ግን ከነበራቸው ዝቅ ያሉ አማኑኤልም ከአምናው በጣም የወረደበት ጊዜ አቋም ዘንድሮ ያሳየው የተሰለፉባቸው ጨዋታዎች ትንሽ ናቸው፣ ጥቂቶች ናቸው። አሁን በጉዳት ደግሞ ከቡድኑ ጋር የለም። ስለዚህ መቻል እንዳጠቃላይ አብዛኞቹ ተጫዋቾች ሊባሉ በሚችል ደረጃ የወረደ አቋም ያሳዩበት ነው። አሁን ግን ነጥባችን ከዝውውሩ ጋር ተያይዞ ስለሆነ የመቻል የዘንድሮም የዝውውር ግዢ ውጤታማ እየሆነ አይደለም። ይሄ በትክክል የተጠና ጉዳይ ነው ላይ ትልቅ ጥያቄ የምታነሳበት ሁኔታ ነው ያለው። ምናልባት ስምን ብቻ መሰረት ያደረገ የዝውውር ብቃትን ሳይሆን እሱ ጉዳይ ላይ በደንብ የቡድኑን የጨዋታ
ስርዓት መሰረት ያላደረገ የአሰልጣኙ ተስማሚነት ተያይዞ ቡድኑ ክፍተት እንዳለበት ያየንበት ሁኔታ የምልመላ ስርዓት የሚባል ነገር ክለቡ እንደሌለው ነው የሚያሳየው። አምናም ችግሮች ነበሩ፣ ካቻምናም ችግሮች ነበሩ፣ ዘንድሮም ችግሮች ነበሩ። ስለዚህ ይሄን መቻል መፈተሽ መቻል አለበት። እንዴት ነው ዝውውር የሚከናወነው? እርግጥ ነው የመቻል ክለብ ኃላፊዎች ከሌላ ክለብ ኃላፊዎች የተሻሉ በተለይ ለሙያተኞች የሚመች ክለብ ነው መቻል። ለሙያተኞች ጣልቃ ገብነቶች የሉበትም። ለሙያተኞች ጊዜ የሚሰጥ ቡድን ነው። ግን እንደ ስሙ እንደሚፈራው አይደለም መቻል። ብዙዎች ከሩቅ ሲያዩት መቻል ይፈራል። በተለይ የ2017 ሪፎርም ለሌሎች ክለቦች ራሱ ብዙ ትምህርት የሚሰጥ ነው ተብሎ ታስቦ ነበር። ግን ያ ውጤታማ ያለመሆኑ ጉዳይም አሁን የመቻል አንደኛው ለውጤት ማጣቱም እንደ ምክንያትነት የሚጠቀስ ነው። ብዙ ነገሮችን በክለቡ ስትራክቸር ለማስያዝ ጥረት አድርገው ነበር። ግን ያ የተደረገው ጥረት ግን ከውጤታማነት አንጻር ሲመዘን አሁንም ኤፌክቲቭ አይደለም። አሁን ትልቁ ክፍተት ብዬ ምን ያመራሩ ሙሉ ለሙሉ ሙያውን ለአሰልጣኞቹ ለባለሙያዎቹ መስጠት ስርዓት መገንባት ያስፈልጋል። በግለሰብ ላይ መተማመን ናቸው ዋጋ እያስከፈላቸው ነው ብዬ ነው ማምነው። መቻልን በደንብ አውቀዋለሁ በቅርብ ርቀት። ነገር ግን የመቻል ክለብ አመራሮች ስርዓቱን ከመገንባት ይልቅ ለግለሰቦች ቅድሚያ ይሰጣሉ። ዘንድሮም ለአሰልጣኙ ሙሉ ነጻነት ሰጥተዋል። አምናም ለቴክኒክ ዳይሬክተሩ ለአሰልጣኞቹ ብዙ ነጻነት ሰጥተዋል። ስለዚህ ያ ቡድኑን ክለቡን ዋጋ እያስከፈለው ነው። የዝውውር ስርዓቱ ሁል ጊዜ የሚበላሸው የምልመላ ስርዓቱ ስለሌለው ክለቡ ተጫዋች እንዴት ይመለመላል፣ እንዴት ይባረራል፣ እንዴት ይቀጠራል የሚለው የተጻፈ የተቀመጠ የተጠና ነገር መቀመጥ አለበት፣ መኖር አለበት። ክለቡ እዛ ላይ ነው መጠንቀቅ ያለበት፣ እዛ ላይ ነው ማመን ያለበት፣ እዛ ስርዓት ላይ ነው እምነቱ መጣል ያለበት። ማንም አሰልጣኝ ይምጣ በዛ ስርዓት ውስጥ ነው ማለፍ ያለበት እንጂ እሱ የሚፈልገው ነው። አሁን እኮ አሰልጣኞቹ የሚፈልጉትን እያደረጉ ነው፣ ክለቡ ግን የሚፈልገውን እያገኘ አይደለም። ይሄ ደግሞ ያው ያለፉት 3-4 ዓመታት ያየነው ጉዳይ ነው። ሁሌም ለአሰልጣኞቹ መብት ይሰጣል። 100% አሰልጣኞቹ ያመጣሉ ወይ ቴክኒክ ባለሙያዎቹ ያመጣሉ። ነገር ግን ክለቡ ግን ተጠቃሚ አይደለም፣ ግለሰቦች ግን ተጠቃሚዎች ናቸው። ስለዚህ ይሄ መስተካከል ያለበት ይመስለኛልና ከዛ ጋር ተያይዞ የመቻል የዝውውር ስርዓት ትክክል አለመሆን ቡድኑን አሁን ላይ ዋጋ ካስከፈሉት በቀዳሚነት የሚጠቀስ ነው። ግን የመቻል ውድቀት ይሄ ብቻ አይደለም። በበርካታ ጉዳዮችን ማንሳት ይቻላል። ምናልባት አምና ሲዳማ ቡና በተደጋጋሚ ስንወቅስ ነበረ። በርካታ ተጫዋቾችን ይዞ ነበር። ግን የአምናው ሲዳማ ቡና በጣም ማኔጅ ለማድረግ የተቸገሩበት፣ አሰልጣኝ የሚቀያየሩበት ሁኔታንም ተመልክተናል። ያ ምናልባት ለብዙዎች ክለቦች ትምህርት ይሰጣል ተብሎ ታስቦ ነበረ። መቻል ያንን የደገመው ይመስላል። አሁን ቅድም ስምን መሰረት ያደረገ የዝውውር ፖሊሲ መከተላቸው፣ እነዛ ተጫዋቾች መጥተው ደግሞ በርካታ ስም ያላቸው በሊጉ በርካታ ስም ያላቸው ተጫዋቾች ናቸው የመጡት። እነዛን ተጫዋቾች አንደኛ የመጡበት መንገድ ቅድም ያልካቸው ሀሳቦች አሉ። ለአሰልጣኙን ሙሉ ነጻነት መስጠቱ ጥሩ ሆኖ እያለ ግን እስከምን ድረስ የሚለው ነገር መሰመር ያለበት ጉዳይ ነው። ሁሉም እንትን አለው፣ ይሄ ገደብ ያለው የነጻነት መንገዶችን መከተል ጥሩ ነው። ከዛ ባሻገር ባለው ደግሞ የዝውውር ፖሊሲዎች አሰልጣኝ ታመጣለህ፣ አሰልጣኙ ጋር የሚሄዱ ተጫዋቾች እነማን ናቸው የሚለውን ጉዳይ በእርግጥ አሰልጣኙ ራሳቸው ሙሉ ነጻነት ስላላቸው በዛ መንገድ ያመጧቸው ይሆናል። እንግዲህ ኃላፊነቱን እሳቸው ሊወስዱ ይችላሉ። በተጫዋቾች ጉዳይ ለኔ የማይሆኑ ተጫዋቾች መጥተዋል በሚለው ጉዳይ ላይ ምናልባት ጥያቄ ላይ ያነሱ ይችላሉ። ሙሉ ነጻነቱ ከመሰጠቱ አንጻር ያ እሳቸው ፈልገዋቸው የመጡ ተጫዋቾች ስለሆኑ፣ ግን እነዛ ተጫዋቾች እነዛ ብዙ ስም ያላቸው ተጫዋቾች አሁን ሜዳ ላይ ማኔጅ ለማድረግ የተቸገሩበት ሁኔታ እንዳለ አሰልጣኙ በደንብ የሚታይ ነገር አለ። ይሄ የተቆራረጠው እንቅስቃሴ የቡድን ስራው የሌለበት የሆነበት ምክንያት ያ ነው። እንዴት ነው እነዚህ ተጫዋቾች ማኔጅ መደረግ ያለባቸው? ምናልባት ወደ ኋላ ላይ እናነሳዋለን።
መጫወት ፍላጎት የስነ ልቦናው ጉዳይ ራሱ እንደዛ የሆነበት ምክንያት እነዛ በሌሎች ክለቦች ላይ ያየናቸው ተጫዋቾች ለምን መቻል ላይ መጥተው እንደዛ ሆኑ የሚለው ጉዳይ ትልቁ መነሳት ያለበት ጥያቄ ነው። በሌሎች ክለቦች ላይ ታች አምና ያየናቸው ተጫዋቾች በደንብ የመጫወት ፍላጎታቸው ጣራ የነካ በደንብ የሚጫወቱ ነበር። ግን መቻል ሲሄዱ ወይ ሳቲስፋይድ ሆነዋል መቻል በመግባታቸው ብቻ የሚለውን ጉዳይ መነሳት ያለበት ነው። ስለዚህ የዝውውር ነገሩ በደንብ መቻልን አሁን ውጤት ለማጣቱ እዛ ላይ ሚስ ያደረጓት ፖይንት እንዳለች በደንብ መናገር ይቻላል። ይሄ በተለይ ስምን መሰረት ያደረገው የዝውውር ፖሊሲ መከተላቸው እውነት ነው። አንዱ የመቻል የዘንድሮ የቁልቁለት ጉዞ ችግር ስነ ልቦናና ባህሪ ነው። ሁልጊዜም ተጫዋች ስትመለመል የተጫዋቹ የግል ችሎታ የግል አቅም ጥሩ ሊሆን ይችላል፣ ላንተ አጨዋወት ሊሆን ይችላል። ቡድኑ ላስቀመጠው ራዕይና ግብስ ይሆናል ወይ የሚለው መታሰብ አለበት። ተጫዋች በችሎታ ብቻ መለካት የለበት፣ በስነ ልቦና አቅሙም መታየት መቻል አለበት። ብዙ ተጫዋቾች ከአሁን በፊት በደንብ ለዚህ በደንብ ማሳያ የሚሆኑት ቅዱስ ጊዮርጊስና ኢትዮጵያ ቡና ናቸው። ብዙ ተጫዋቾች ጥሩ ችሎታ እያላቸው ጥሩ አቅም እያላቸው ሁለቱ ክለቦች ጋር ሲገቡ ግን የመጫወት ስነ ልቦናቸው ደካማ ሆኖ ምንም ሳይሰሩ የሚወጡበት ሁኔታ ተመልክተናል። ስለዚህ ለአንድ ተጫዋች ስትመለምል የክለቡ ፍላጎት የክለቡ ራዕይ ምንድን ነው፣ ከዛ ራዕይ ጋር ይሄ ልጅ ይሄዳሉ ብለህ ማየት አለብን። ለክለቡ ይመጥናሉ። ይሄ የታየበት ሁኔታ የለ ብዙ ክለቦች ላይ የሚገጥም ችግር ነው። ችሎታ ብቻ እየታየ ተጫዋች ታመጣለህ፣ ከዛ በኋላ ሲጠቅም አታይም። አሁንም ቅዱስ ጊዮርጊስና ኢትዮጵያ ቡና ላይ ስትመጣ የደጋፊ ከፍተኛ ጫና አለ። መቻል ቤት ስትመጣ ደግሞ ያ ጫና በተወሰነ ደረጃ አለ። ከዛ በላይ ግን ክለቡ ጋር የሚደረግልህ እንክብካቤና የክለቡ የማሸነፍ ፍላጎት በተጫዋቾች ላይ ከፍተኛ ጫናን ይፈጥራል። መቻል ሁሌም ማሸነፍ የሚፈልግ ግዴታ ስነ ልቦናው ከፍተኛ የሆነ ክለብ ነው። ውስጥ ስትገባ ደግሞ የሚደረግልህ እንክብካቤ ኢትዮጵያ ውስጥ ካሉ ክለቦች ለየት ባለ ክለብ በቁጥር አንድነት የሚጠቀስ ነው። በትጥቅ አቅርቦቱ፣ በአመጋገብ ስርዓቱ፣ በፋይናንስ አቅርቦቱ በብዙ መመዘኛዎች ኢትዮጵያ ውስጥ ቀዳሚው ኮሽታ የማይሰማበት በቃ ምንም ነገር ልትሰማ የማትችልበት ሕግ ስርዓት የሚከበርበት ቤት መቻል ነው። ስለዚህ ተጫዋቾች እዛ ከገቡ በኋላ ያንን ነገር መሸከም አይችሉ የሚደረግላቸው አንዳንዴ ምቾትም ሲበዛ እኮ ኤክስፔክቴሽንም አንዳንዴ ምናልባት ቅድም ቅዱስ ጊዮርጊስና ቡናን ስታነሳ ይሄ ከታች ያለ ክለብ ተጫውቶ መጫወት የሚፈልገው ቅዱስ ጊዮርጊስ ይሆንና ከዛ በኋላ ያንን ራዩን ሲያገኝ ይሄ የመርካት ነገር የስኬቱ ጥግን የደረሰ አድርጎ ማሰብ ይታወሳል። አሁን ብዙ ተጫዋቾች ሰኔ ሲደርስ በደንብ ይጫወታሉ የሚባል ባህል አለ አይደል? በእኛ ሀገር እንደዚህ አይነት ነገሮች ራሳቸውን ለማሳየት የሚባል ነገር አለ። ራሳቸውን አሳይተው መጥተዋል። አሁን የሚፈልጉበት ደረጃ ላይ በጥሩ ገንዘብ ነው የሚከፈላቸው፣ ጥሩ ምግብ ነው የሚመገቡት። ሁሉን ነገር ቅድም ያነሳቸው ሙሉ የተሟሉበት ቤት ውስጥ ነው የገቡ። እሱን ማኔጅ ከማድረግ አንጻርም መሰራት ያለበት ጉዳይ እንዳለ። ስለዚህ ከዛ አንጻር የመቻል ተጫዋቾች ላይ ከፍተኛ የስነ ልቦና ችግር አለ። ውጤት መፈለጉ፣ ለሻምፒዮና መጫወት የሚደረግልን እንክብካቤዎች ጫና ተጫዋቾቹ ላይ እንደፈጠሩ መናገር ይቻላል በድፍረት። ብዙዎቹ ተጫዋቾች በጫና ውስጥ ነው ያሉት። ከዛ ውጪ ሌላው ጫና መቻል ቀደም ሲል እንደገለጽኩልን ቀድሞ ጎል ከገባበት ፈጣን ምላሽ የመስጠት አቅም የለውም ቡድኑ። ፕላን ቢ የለው እንደ ቡድንም እንደ ግልም ተጫዋቾቹ ጎል ከገባባቸው ቶሎ እጅ የሚሰጡ በቀላሉ የሚንበረከኩ ናቸው። ቀደም ሲል እንደገለጽኩልህ በሰባቱ ጨዋታዎች ላይ በአራቱ ተሸንፈዋል። በሶስቱ እንደምንም እኩል ወጥተዋል። ከእኩል በላይ መሄድ አልቻለም፣ መቀየር አይችሉም። ይሄ ደግሞ
የስነ-ልቦና ችግር። ሙሉ ትጥቅ ታጥቀህ ውጤት ካልቀየርክ አስቸጋሪ። ሌላው ሁለተኛ እንደገና ይሄ ሜዳ ላይ የመሪነት ሚና ያለው ተጫዋች፣ ቡድኑን የሚያነሳሳ ቡድኑን የሚመራ ተጫዋች የለም በሚገባ። ቡድኑ ላይ ትልቁ ቡድኑ ላይ የሚታየው ችግር ይሄ ነው። ለዚህም ነው ቡድኑ ጎል ከገባበት በኋላ በዛው ከስሞ የሚቀረው እንደገና መነሳት ማይችለው። ቡድኑ ላይ እንዲህ አይነት ባህሪ ያለው ተጫዋች ያስፈልጋል። ቅድም የምናወራው የምልመላ ስርዓት ሲባል መቀመጥ አለበት። ስርዓቱ ነው አሸናፊ የሚሆነው ግለሰብ አይደለም የምንለው እዚህ ጋር ነው። ቡድንሽ የሻምፒዮናነት ሜንታሊቲ እንዲኖር ለማድረግ ከሚያስችሉ የስነ-ልቦና ስራዎች ውጪ በቡድኑ ውስጥ እንደዚህ አይነት ውጤት የሚቀይሩ ተጫዋቾቹን የሚያነሳሱ ተጫዋቾችን ማካተት አለብን። እንዲህ አይነት ተጫዋች መቻል ውስጥ የለም። በተወሰነ ደረጃ ይሄን ባህሪ ያለው ኮፊ ኮሊ ነው። አልሸነፍ ባይነቱ እዛም እየገባ የሚያደርገው ነገር ተጫዋቾቹን ለማነሳሳት የሚሞክረው ነገር ኮፊ ኮሊ ላይ ነው። ሌላው በሙሉ ዝም ብሎ የሚጫወት የራሱን ብቻ ኃላፊነት ለመወጣት የሚሞክር ተጫዋች ነው። እግር ኳስ ደግሞ እንደዚህ አይደለም። እግር ኳስ የቡድን ስራ ነው። ስለዚህ አንዱ አንዱን ካላበረታታ፣ አንዱ አንዱን ካልመራ እንዴት ውጤት ማምጣት ይቻላል? ይሄ የመቻል ቡድን ላይ የምታየው ባህሪ ነው። አንዳንዶቹ ተጫዋቾች ከግል አንጻር ልትወዳቸው ትችላለህ፣ የግል ባህሪያቸው ግን ያ የግል ባህሪያቸው ለራሳቸው እንጂ ለእግር ኳስ አይሆንም። እግር ኳስ ተጫዋች አንዳንድ ጊዜ ነጭናጫ፣ አልሸነፍ ባይ የሚሆን አንዳንዴ ስግብግብ መሆንን ይፈልጋል ውጤት ለማምጣት። እንዲህ አይነት ተጫዋቾች መቻል ላይ አታይም። በተወሰነ ደረጃ ፈቱዲን የመምራት ወጣ ገባ የማለት ነገር ታይበታል። ስለዚህ መቻል ይሄ የስነ-ልቦና ችግር በቡድኑ ላይ ውጤታማ ጉዞ እንዳያደርግ አድርጎታል የሚል እምነት ነው ያለ። ኢጎንም ማኔጅ ከማድረግ አንጻር እኮ ከባድ ነው። ምናልባት በሌሎች ዓለማትም በተለያዩ ሊጎች ላይ የምንመለከተው ያንን ነው። አሁን ብዙ ሪያል ማድሪድ ብንመለከት ኮከቦች ሁሉ እዛው የሚሰበሰቡበት ቡድን ነው። ግን ያንን ማኔጅ የሚያደርግ አሰልጣኝ አሁን ጃቪ አሎንሶ የሚቸገሩበት ምክንያት ተብሎ የሚጠቀሰው ያን ነው። እነዛን ተጫዋቾች ማኔጅ የሚያደርጉበት መንገድ ልክ አይደለም ተብሎ ይወቀሳሉ። ከዛ በፊት የነበሩት አሰልጣኝ ግን እንዴት ማድሪድ ሲያደርጉበት ይሄ የማኔጅመንት እንትናቸው በጣም ላቅ ያለ ነው። ማድሪድ ያንን ይፈልጋል የሚባል ነገር አለ። አሁን መቻል ቤት የምትመለከተው ያ ነው። ትልልቅ ስሞች ያላቸው ተጫዋቾች መቻል ቤት ያሉ ያንን ኢጎስ እንዴት አድርገህ ነው ማኔጅ የምታደርገው የሚለውን ነገር በተለይ ከአሰልጣኙም ጀምረህ ቅድም ከካፒቴኑም ጀምረህ ካፒቴኑ እነዛን ኢጎች እንዴት ነው ማኔጅ የሚያደርግባቸው? ከዛ በላይ የሆነ ሰውም ያስፈልጋል። ያንን ነገር ሜዳ ላይ በደንብ ሰርቶ አሰርቶ ከዛ በኋላ ያንን የቡድን መንፈስ በደንብ ቢውልድ የሚያደርግ ተጫዋች ያስፈልጋል። ያንን ለማድረግ ደግሞ በደንብ መሰራት ያለበት ይመስላል። ያንን ግን ሜዳ ላይ እየተመለከትን አይደል። በተለይ የሜዳው እንቅስቃሴ የፈራረሱ እንቅስቃሴ በባለፈው ፕሮግራማችን መቻል ላይ ተስፋ አልቆረጥኩም ነበር። እዚህኛውም ካንተ ጋር ስከራከር ነበር። ምናልባት ትንሽ ነገር ነው የሚፈልገው መቻል መነሳት ይችላል። ምክንያቱም ተጫዋቾች አቅም ያላቸው ተጫዋቾች አሉ። ከዛ በኋላ ግን ለሻምፒዮንነት እንደውም ከሲዳማ ይልቅ መቻል የተሻለ እድል አለው የሚል ሀሳብ ነበር። አሁን ግን ሜዳ ላይ በምንመለከተው ነገር ከትናንት እስከ ዛሬ 14ኛ ሳምንት ደርሷል ፕሪሚየር ሊግ። ግን ከትናንት እስከ ዛሬ መቻል ቤት የተቀየረ ነገር አንድም እየተመለከትን አይደለም። ከጨዋታ ጨዋታ መሻሻል ሳይሆን ከጨዋታ ጨዋታ በደንብ መቻል እየፈረሰ ያለበትን ሁኔታ በሜዳ እንቅስቃሴው ላይ የፈራረሰ በቃ የተናጠል እንቅስቃሴዎች የሚበዙበት እነዛን ማኔጅ ከማድረግ አንጻር ደግሞ ያሰልጣኙ ትልቅ የቤት ስራ ነው። ያ ነገር ደግሞ እንዴት ማኔጅ ያደርገውታል የሚለው አሁንም ያልተመለሰ ጥያቄ ነው። የሚታይ ነገር አለ። ያንን እንቅስቃሴ እነዛን ኮከቦች እንዴት አድርገው ለቡድን ስራ አትግተው ከዛ በኋላ የሚፈልገውን አይነት መቻል መፍጠር ይችላሉ የሚለው ነገር አሁንም ጥያቄ ነው። ኢጎዎችን ማኔጅ ከማድረግ አኳያ ሙልጌታ ምህረት እኔ ይቸገራል ብዬ አላስብም። ከዚህ በተቃራኒ ያው የብዙዎች ግምት ሙልጌታ በባህሪው ሊደር ነው ስለሆነ አይናገርም የሚል አመለካከት ብዙዎች ጋር አለ። ነገር ግን ሙልጌታ ምህረት ወደ ስራው ስትገባ ግን የተለየ ባህሪ ያለው ሰው ነው። በጣም እንዲያውም አግሬሲቭ ነው ለተጫዋቾች። በቀላሉ የሚንበረከክ ወይም እያባበለ የሚይዝ አሰልጣኝ አይደለም። አግሬሲቭ የሆኑ ባህሪዎች አሉ። እዛ ላይ ክፍተት አለበት ብዬ አይደለም። ነገር ግን ቡድኑ ውስጥ ቀደም ሲል እንደነገርኩ አብዛኞቹ ተጫዋቾች የግል ባህሪያቸው በጣም
ጭምት የሆኑ ተጫዋቾች ይበዛሉ። እነዛ ልጆች አሁን ወደ አሸናፊነት ስነ ልቦና መቀየር ከሙልጌታም አቅም በላይ የሆነ ስራ ይፈልጋል። ምናልባት የስነ ልቦና ባለሙያ እንደው መሌ ግን በጣም እኔ አሁን ስለ መቻል ስናወራ ስለ ስነ ልቦና ካወራን ልክ አይደለም ብዬ ነው የማስበው። መቻል የመከላከያ ክለብ ነው አይደለም? ስለ ልቦና ማውራት እኮ በጣም ከባድ ነገር ነው። የአሸናፊነት ስነ ልቦና እኮ መቻል ቤት ውስጥ ነው ያለው፣ መከላከያ ውስጥ ነው ያለው። ያ ክለብ ሲመጣ ድሮ ኢንተርቪው ስናደርጋቸው የድሮ እንለይና ሰራዊቱና ክለቡ የተለያየ አቋም ላይ ያሉ ናቸው። የተለያየ አቋም ነው ያሉት፣ ግን ሪፕሬዘንት የሚያደርጉት እሱን ነው አይደል? እሱን ነው እኮ ያን ስለ ልቦና አላመጣህማ። ያን ማምጣት አለበት መጀመሪያ። ክለብ አንድ ተጫዋች ወደ ክለብ ሲገባ መቻል ሲገባ ምን ከሌላው የተለየ ከሲቪል ክለቦች የተለየ የሚለይበት መቻል በእንደዚህ አይነት ኳሊቲዎቹ ነው። የአሸናፊነት ስለ መቻል ቤት መሸነፍ የለም ተብሎ መታሰብ አለበት። መሸነፍ አይፈለግም አይደል? በዛ አይነት መንገድ መቃኘት አለበት የሚል ሐሳብ አለኝ እንጂ እንደሌላው ክለቦች ስለ ስነ ልቦና ማውራቱ ልክ አይደለም የሚል ሐሳብ አለ አይደለም። አሁን አንተ ጥሬውን ነገር ነው እያወራህ ያለ። በተግባር ግን አሁን የምትለው ነገር እኔ ማምንበት ነው። ከክለቡ ኃላፊዎች ጋር በተለያየ ጊዜ ተነጋግሬያለሁ። ግን የክለቡ ኃላፊዎች ጋር ስትመጣ ስፖርቱንና ሰራዊቱ እንዳይገናኝባቸው ይጨነቃል። እንዴት ይገናኝ? መቻል የራሱ ማንነት ሊኖረው ይገባል። መቻል የሚለው ስም ራሱ ስያሜው የመጣው ዝም ብሎ በፍላጎት ሳይሆን በጽናት ነው። እኔ የማውቀው መቻል ከልጅነቴ ጀምሮ ስደግፈው የኖርኩት መቻል ትልቁ እሴቱ የአሸናፊነት ስነ ልቦና ነው። አሁን ላይ ግን ይሄ ቡድን የለም፣ ይሄ ስነ ልቦና መቻል ጋር የለም። እሱ ነው እኔም ጥያቄ ያነሳሁት። ይሄ ልነግርህ ነው። ይሄ ነገር ድሮ የመጣው አሁን የሌለው ለምንድን ነው ብለህ ካልከኝ ድሮ ይሰራበት ነበር። በስነ ልቦናው ረገድ ብዙ ስራዎች ይሰራሉ። ተጫዋቾቹ የሰራዊቱ ስነ ልቦና እንዲኖራቸው ተብለው የተለያዩ የጦር ካምፖችን ይጎበኙ ነበር። ብዙ ስራዎች ይሰሩ ነበር ከሰራዊቱ ጋር የተያዘ። የአሸናፊነት ስነ ልቦናውን ወደዚህኛው ማጋባት የመቻል ልዩ መለያው ብራንድ ማድረግ ያስፈልጋል። ከዚህ ረገድ ምንድን ነው መቻል ቤት የሚሰራው ብለህ ካልከኝ ምንም አይሰራም እኮ። እሱ ነው ጥያቄ መነሳት ያለበት ነገር። ይህንን ነገር የመቻል አመራሮች ይህንን ነገር እንደ ምክንያት ማስጠቀስ አልነበረባቸው። በቃ መስራት መቻል ሲባል መጀመሪያ መሰራት ያለበት ከሌላው የሲቪል ክለቦች የሚለይበት መቻል በዚህ ነው። ይሄ የመቻል ብራንድ የመቻል መገለጫ ነው። ስለዚህ ስነ ልቦና ሲባል መነሳት የለበትም። ቅድም መግቢያ ላይ ነግሬሃለሁ። የመቻል ክለብ አመራሮች በቀናነት ኃላፊነቱን ሁሉ ወስደው የስፖርቱን ለግለሰቦች ሰጡት። በተለይም ደግሞ ሲቪሉ ሙያተኞቹ ደግሞ እንደ ቡድን ሲገነቡ መቻል ውስጥ የአሸናፊነት ስነ ልቦናን ለማምጣት ለምሳሌ ለሙልጌታ ምህረት ሐዋሳ ውስጥ ከማምጣት መቻሉ ስለማምጣት የአሸናፊነት ስነ ልቦናን ቀላል ሊሆን ይገባ ነበር። ምክንያቱም ብዙ ግብአቶች ስላሉ መቻል ጋር። ነገር ግን እዛ ላይ አልሰሩ። አሰልጣኝ ሙልጌታ ምህረትም ከዛ በፊት የነበሩት አሰልጣኞችም ይሄን እየሰሩ አልነበር። ባለመስራታቸው ምክንያት የቡድኑ የማሸነፍ ስነ ልቦና ዘንድሮም ያለው አምናም ያለው ካቻምናም ያለው ምናምን ብትሄድ ከመቻል ታሪክ ጋር የሚሄድ አይደለም። እኔ ሁሌም ከክለቡ ኃላፊዎች ያ ስነ ልቦና መምጣት አለበት። አሁን ቡድኑ ላይ የምታየው ስሜት መቻል ተሸንፎ ጎል ገብቶበት እኮ እኔ ማቀው መቻል የዳኛው ፊሽካ እስኪነፋ ድረስ አሯሩጦ የሚያሸንፍ በማይክሮ ሰከንዶች ውስጥ ጎል የሚያስቆጥር መቻልን ነው ማቀው። እስከ 90 ደቂቃ ድረስ የሚዋደቅ መቻል ነው ማቀው። አሁን ግን ጎል ገብቶበት እየተመራ እኮ የሚመራ የሚመስል ቡድን ያለው መቻል ባለፉት ዓመታትም እያየን ያለን። ይሄ ልክ አይደለም። የሰለጠኑት ትላልቅ ሀገራት እንዲህ አይነት መንፈስን የቡድናቸው ብራንድ ለማድረግ ብዙ ነገር ነው የሚከፍሉት እኮ። መቻል ቤት ውስጥ ግን እንደ ቀላል እየታየ እሱ ነገር በደንብ እንትን ማለት ክፍተቶች አሉ እኮ የሚያስማማን ነው። እዛ ጋር ያልተሰራ ስራ መኖሩ አሁን ላይ ዋጋ ያስከፍሉታል መቻል በደንብ። ምናልባት በባለፈው ፕሮግራም ልንሰራ የመቻል ተጫዋቾች የድሮ ተጫዋቾች ጋር በሄድንበት ሰዓት ይህንን ነገር ከነሱ ጋር ዲስከስ እናደርግ ነበረ። የሚገርም ነበር ያ የአሸናፊነት ስነ ልቦና። እነሱ ይዛኔ
ደረቅ ኮቸሮ እየበሉ የተጫወቱበት ክለብ ነው። ይህንን ክለብ ራሱ ማሰብ አለባቸው። አንድ ተጫዋች ሲመጣ የመቻል አመራርም በዚህ አይነት መቃኘት አለበት። እንደዚህ አይነት ያንን ሁሉ ያለፈ መቻል አሁን ይህን ያክል ደመወዝ ከፍለው በርካታ ትልልቅ ደመወዝ ተከፋይ ባሉበት ተጫዋቾች ይሄ ያው የእግር ኳሱ የእድገት ደረጃ አምና የዛሬ 10 ዓመት የነበረው የ20 ዓመት የነበረው እና አሁን ያለው የተለያየ ነው። ምንም ጥያቄ የለውም። ይሄ ዘመን ያመጣው ነገር ነው። ግን ያም ሆኖ ቢሆንም ግን የመቻልን የአሸናፊነት ስለንቦና መረዳትና አመራሩ ደግሞ የመቻልን የአሸናፊነት ስለንቦና ከማስረዳት አንጻር ትልቅ ክፍተቶች አሉ። እነዛን ነገሮች ማስረዳት ይሄ ለመቻል ስለንቦና ማስተማር ለእናት ምጥ እንደማስተማር አይነት ነገር መሆን የሚታይ ነው። ስለዚህ ያን ነገር ማስተካከል አለባቸው የመቻል አመራሮችም ቢሆኑ ተጫዋቾችም ደግሞ በዛ ልክ መረዳት አለባቸው። እነዛ የድሮ ተጫዋቾች ሲያወሩ ድንቅ ነበር። በጣም ተጫዋች ያለኝልኝ መቻል ከዚህ በፊት ነው መቻል ግባ ሲባል ሁሉ ጊዜ መቻል ቤትን እንደ የሆነ ነገር እየሳለ አይገባም። በቃ እዛ ቢገባ የሚደርስበት ነገር ምናምን የተለየ አመለካከት ነው ያለው። ገብቷል። በቃ ከሩቅ ሆኖ ይፈሩት ነበር። አሁን ላይ ማንም ተጫዋች የት መግባት ትፈልጋለህ ቢባል መቻል ነው ማንም ተጫዋች። ምክንያቱም መቻል ከገቡ በኋላ ሲያዩት ድሮ ምን ስለው ነገር ልክ አይደለም የሚል ነገር ተፈጥሮባቸዋል። በደንብ ነፃነት አለው ምን አለ ምናምን ነገር ገብቷል። ስለዚህ አሁን እነዚህ ልጆች እዛ ሲገቡ ገብቷል። ያዩት ነገር የሚያዩት ነገር ቀላል ነው። አሁን የምትለው ነገር ክለቡ ጋር የለም። አሁን በዘንድሮ የውድድር ዘመን ልውሰድልህ፣ አንድም ጊዜ የስነ ልቦና ስልጠና ተሰጥቷቸዋል ተጫዋቾቹ። ሰራዊቱ የሚመጥነውን ነገር እኮ አንተ ካልሰጠክ በምንድን ነው የሚመጣላቸው? እነዚህ ልጆች እኮ ሲገቡ ይስላሉ፣ ያስባሉ። ነገር ግን ሲገቡ ካልሰጣቸው ከየት ነው የሚያመጡት? ከየትም ሊያመጡት አይችሉ። ደግሞ በእጃቸው ባለ ባላ አዎ፣ ያንን ማስተማር ማሳየት ያስፈልጋል። መቻል የስነ ልቦና እንትኑን ከፍ ለማድረግ ብዙ አማራጮች አሉት። ነገር ግን እዛ ላይ የተሰራ ስራ የለም። ይሄ ስፖርቱን ከፖለቲካ ጋር ማገናኘት እየመሰላቸው የሰራዊቱ አመራሮች ይጠነቀቃሉ። ነገር ግን ያ አይደለም፣ ልክ አይደለም። ይሄ መስተካከል አለበት። ገብቷል። በመልካም ነገር አስበውት ነው እነሱ። ነገር ግን ያ ግን ልክ አይደለም። ቡድኑን እየጎዳው በቀላሉ ቡድኑ እየተጎዳ ያለው ከዛ አንጻር መቻል በአሸናፊነት የአሸናፊነት ስለልቦና የለም ሲባል ያሳፍራል። ከነበሩበት ክለብ ጋር በእርግጠኝነት አሁን አብዱል ከሪምን ምናምን አማኑኤልን ፈቱዲንን ምናምን ብትጠይቃቸው ሲገቡ የሳሉትና አሁን ያገኙት አንድ አይደለም በሚገባ። ስለዚህ ስነ ልቦናው ላይ ክፍተት አለ። ክለቡ እንደ ክለብ የራሱን ብራንድ መፍጠር ስላለበት እዛ ላይ መሰራት አለበት ብዬ ነው ማስበው። ቀጣዩ ጉዳያችንን እንግባ። ምናልባት የግብ ማግባት በኩሉ ደግሞ የመሐመድ አበራ ላይ የተንጠለጠለ የግብ ተሳትፎ ነው ያላቸው። መሐመድ እንግዲህ በፕሪሚየር ሊጉ 6 ግቦችን አስቆጥሯል። መቻል ያስቆጠራቸው ግቦችን ስንመለከት ምናልባት ከግማሽ በላይ ግቦችን በመሐመድ አበራ ነው ያስቆጠሩት። ግን በርካታ ቀደም ያነሳናቸው ስሞች አሉ በመቻል ቤት። ሙሴጊያ አሉ፣ ቸርነት ጉግሳ፣ ኮለንኮፋ፣ ዮሴፍ ታረቀኝ፣ በርካታ ስሞችን እናነሳለን እዛው። ግን ለምን በመሐመድ አበራ ብቻ የተንጠለጠለ የመቻል የግብ ማግባት ንጻሬን ተመለከትን የሚለውን ጉዳይ በተወሰነ መንገድ እናንሳና ወደ ማጠቃለያ እንሂድ። ማለት በመቻል ቤት ውስጥ እንግዲህ 6 ያህል ምርጥ የሚባሉ አጥቂዎች አሉ። 6 ያህል አሉ። ነገር ግን እስካሁን ከነዚህ አጥቂዎች የተገኘው ጎል 10 ነው። ከዚህ ውስጥ ደግሞ ብዙውን ጎል ያስቆጠረው ትንሹ መሐመድ አበራ ነው። ቡድኑ በመሐመድ ጥገኝነት ላይ የተመሰረተ እንደሆነ ትመለከታለህ። በዘንድሮ የውድድር ዘመን ከፍተኛ ግልጋሎት ይሰጣል ተብሎ በብዙዎች ዘንድ የተጠበቀው ቸርነት ጉግሳ ነው። ምክንያቱም ቸርነት ጉግሳ አሁን ላይ በልምድም በብቃትም ትልቅ ሊባል የሚችል ደረጃ ላይ የደረሰ ነው። ልምዱን በደንብ አካብቷል። ጌሞችን በደንብ ማኔጅ ያደርጋል። ቡድኖች ተከላካዮች ዘንድ የሚፈራ በቡድኖች ዘንድ የሚፈራ አጥቂ መሆን ችሏል። ነገር ግን በዘንድሮ የውድድር ዘመን ላይ ግን ከ1 ጎል በላይ
ማስቆጠር አልቻለም። ቸርነት ጎል አስቆጣሪ ወይም ለኮከብ ጎል አግቢነት የሚወዳደር አጥቂ አይደለም በእርግጥ ነገር ግን በተወሰነ ደረጃ ቢሆንም ጎሎችን በወሳኝ ሰዓት ላይ በጭንቅ ሰዓት ላይ ያስቆጥርልሃል። ከዛ በላይ ሌሎች ጎል እንዲያስቆጥሩ ቡድኑ በማጥቃት ላይ እንዲጫወት በነበረባቸው ክለቦች ሁሉ ግንባር ቀደሙ ሰው የነበረ ቅዱስ ጊዮርጊስ ዋንጫ ሲወስድ ከፍተኛውን ቸርነት የማጥቃት እንቅስቃሴ የሚመራ የነበረው የሚቆጠሩ ጎሎች ሁሉ መነሻ የነበረው ቸርነት ጉግሳ ነው። በባህር ዳር ባለፉት 2 ዓመታት ባህር ዳርን አስፈሪ ካደረጉት ተጫዋቾች መካከል ግንባር ቀደሙ ቸርነት። በተለይ ባህር ዳር በሚመራባቸው ጊዜያቶች እንዳልከው በወሳኝ ደቂቃዎች ላይ የሚያስቆጥራቸው በወሳኝ ጨዋታዎች ላይ ጎሎችን ማስቆጠር የሚችል ቡድኑን ማነሳሳት የሚችል ትልቅ ሊባል የሚችል ችሎታ ያለው ተጫዋች ነው ቸርነት። ነገር ግን ቸርነት እነዚህን ችሎታዎቹን እነዚህን ልምዶቹን ግን ዘንድሮ በመቻል ቤት ውስጥ መድገም አልቻለም። እንደጠቀስኩልህ 1 ጎል ብቻ ነው ያስቆጠረው። ለጎል የሚሆኑ ኳሶችን የማመቻቸት እድሉም ቀንሷል። በዚህ ምክንያት መቻል አስፈሪ መሆንና ውጤታማ መሆን አልቻለም። ከዛ ይልቅ መሐመድ አበራ ብዙም ልምድ የሌለው ወጣት ተጫዋች 6 ጎሎችን በወሳኝ ሰዓቶች ማስቆጠር ችሏል። ከዛ ውጪ በረከት ደስታ አምና በዚህ ወቅት ላይ ወደ 4 ያህል ጎሎችን ማስቆጠር ችሏል። ዘንድሮ ላይ 2 ጎሎችን ብቻ ነው እያስቆጠረ ያለው። ዮሴፍ ታረቀኝ ዘንድሮም ጎሎች ለማስቆጠር አይደለም ለመሰለፍም እድል የማያገኝ ተጫዋች ሆኗል። ቻርልስ ሙሴንጌ እንግዲህ አምና 6 ጎል ያስቆጠረው ተጫዋች ዘንድሮ የት እንዳለም የሚያውቅ ሰው ጥቂት ይመስለኛል። በቃ ከጎሉ ብቻ ሳይሆን ከመሰለፉም ርቋል እንደዚሁ እና አብዛኞቹ የአጥቂ ስፍራ ተጫዋቾች በመድከማቸው ሳቢያ መሐመድ አበራ አሁን ላይ የቡድኑ እስትንፋስ ሆኗል። በሱ ላይ ጥገኛ መሆኑ ደግሞ መቻልን ረጅም ርቀት እንዳይጓዝ አድርጎታልና ሌሎች አማራጮች አለመኖሩ መቻልን እያለ የሌለው ክለብ መሆኑ ደግሞ ያሳዝናል። በዛ ደረጃ እንዲወድቅ አድርጎታልና መሐመድ አበራ አሁን ላይ ለመቻል የቁርጥ ቀን ልጅ ነው የምትለው ሆኗልና ብቻውን ጥሩ ጊዜ እያሳለፈ ነው በመቻል ቤት። ምናልባት ከሌሎች ተጫዋቾችም ጋር እኩል የኮከብ ጎል አግቢነቱን ለመምራት ፉክር እያደረገ ነው። 7 ነው አዲስ ጊዜ ያስቆጠረው፣ 6 ነው ያስቆጠረው። ስለዚህ በኮከብ ጎል አግቢነት ፉክር ውስጥ ያለ ነው። መቻል ጥሩ ባይሆንም ግን እንደ ግል ለመቻልም በሚፈለግበት ደረጃ እያገለገለ ነው። ከዛም ባሻገር ደግሞ በግሉ ደግሞ ጥሩ ጊዜን ያሳለፈ ነው በሊጉ። ምናልባት ያምናውንም ቴምፖውን ይዞ የቀጠለ ተጫዋች ነው ማለት ይቻላል። መሐመድ አበራ ከዚህ በላይ ጎሎችን ማስቆጠር ነበረበት እስካሁን። እሱም ሌሎች የቡድን ጓደኞቹ ላለማስቆጠራቸው የተጫዋቾቹ ብቃት ብቻ ሳይሆን የቡድኑ የኳስ አቅርቦት ችግር በዋናነት መታየት አለበት። እነዚህ አጥቂዎች ጎል አላገቡም ስንል ምን ያህል ኳሶች ደርሷቸው ነው ጎል ያላስቆጠሩት የሚለውንም አብሮ ማሰብ ያስፈልጋል። ቡድኑ የኳስ አቅርቦቱ በጣም የደከመ ብዙ ኳሶችን የሚያቀርብ ቡድን አይደለም። ይሄ ቡድኑ ብዙ ጎል እንዳያገባ ብዙ ጨዋታዎችን እንዳያሸንፍ አድርጎታል። አንዳንዴ ተጫዋቾቹ ሜዳ ላይ አጥቂዎቹ ሜዳ ላይ እያሉ የሌሉ ነው የሚመስሉት። ምናልባት ተንቀሳቃሽ ተመልካችም የሚመስሉበት ሁኔታ ነው ያለው። በቃ ቆመው ነው የሚውሉት። የኳስ እንቅስቃሴዎች ተቆራረጡ ስለሆኑ ለዛም እንቅስቃሴዎች የተቆራረጡ ስለሆኑ አይደርሱም፣ ቶሎ ኳሶችን አያደርስም። መቻል ለሻምፒዮናነት እንደሚጫወት ቡድን ብዙ የጎል ዕድሎችን መፍጠር አለበት። ተቃራኒም ቡድን ማስጨነቅ አለበት። መቻል ግን በየትኛው ጨዋታ ነው የሚያስጨንቀው? አብዱል ከሪም ወርቁና እና ማኑኤል የመሳሰሉ አጥቂዎችን ይዞ አማካዮችን ይዞ ምንድን ነው እያደረገ? አሁን አብዱል ከሪም ወርቁን አሁን አንዳንድ ጊዜ መሄድ ያለበትን ርቀት መሄድ ያልቻለ ብለን የምንለው ለዚህ ነው።
እነዚህ አስፈሪ አጥቂዎች ባሉበት ውስጥ እሱ እየተደረበ እየሄደ ብዙ ጎሎችን ሊያስቆጥር ብዙ ለጎል የሚሆኑ ኳሶችን ሊያመቻች የሚገባው ተጫዋች ነው። ግን በዛ ልክ እየሄደ አይደለም። ሌሎቹ የመሀል ክፍል ተጫዋቾችም በተመሳሳይ የኳስ አቅርቦታቸው በጣም ደካማ ነው። ስለዚህ በዚህ ምክንያት የአጥቂው ክፍል ሊሳሳ የቻለበትን ሁኔታ ነው የምትመለከተውና ከዚህ ከማጥቃት ጋር ተያይዞ አሰልጣኝ ሙሉጌታ ምህረት ብዙ ማሰብ እንደሚጠበቅባቸው ነው የምትረዳውና በአጠቃላይ መቻል የተጫዋቾቹ የአዲስም ሆነ የነባር ተጫዋቾች አቋም መውረድ፣ የቡድኑ ስነ ልቦና ደካማ መሆን እንዲሁም በመሐመድ አበራ ላይ ጥገኛ መሆን የቡድኑን የዋንጫ ጉዞ ገቶ የቁልቁለት ጉዞን እንዲመርጥ አድርጎታል። ዞሮ ዞሮ የመጨረሻውን ጉዳያችን እንመልከት። አጠር እናርግና የማጠቃለያ ሀሳቦችን እናንሳ። የመቻል የቁልቁለት ጉዞ ይቀጥላል ወይስ ይቀየራል የሚለውን ሀሳብ እናስቀምጥ። ምናልባት ፕሪሚየር ሊጉ 14ኛ ሳምንት ነው። ገና ቀሪ ወደ 24 አካባቢ ጨዋታዎች ይቀራሉ። ስለዚህ መቻል አሁንም የዋንጫ ተስፋው ተሟጧል ለማለት ያስቸግራል። ግን በዚህኛው መንገድ ከቀጠለ ከዛ የዋንጫ ተስፋው የሚጨልምበት እድል ሊኖር ይችላል። ግን አሁንም ያነሳናቸውን ሀሳቦች አስተካክሎ አርሞ የሚመለስ ከሆነ በዋንጫ ፍክክሩ ውስጥ ልናገኘው የምንችልበት እድል አሁንም እንዳለ ያሳያል። ስለዚህ እሱን ጉዳይ እንመልከትና እናጠቃል ፕሮግራማችን። እንግዲህ ቀደም ሲል እንደጠቀስኩልህ መቻል አሁንም ወደ ሻምፒዮናነት ለመመለስ የጎል አማራጮቹን ማብዛት መቻል አለበት። የጎል ምንጮቹን ማብዛት መቻል አለበት። በመሐመድ አበራ ላይ ያለውን ጫና መቀነስ እና ሌሎች ጎል አግቢዎችን መፍጠር ይጠበቅበታል። ለዚህ ደግሞ ሁለት ነገሮችን ማድረግ ይጠበቅበታል ብዬ አስባለሁ። የመጀመሪያው ቀደም ሲል እንደነገርኩ የጎል ምንጮቹን ከመሐመድ አበራ ወደነ ሽመክት ቸርነት እና ሌሎች ጎል አግቢዎች እንዲፈጠሩ ማድረግ ይጠበቅበታል። በዋናነትም የቡድኑን ስነ ልቦና የቡድኑን የማጥቃት እንቅስቃሴ ከማሻሻል ከመቀየር አኳያ ቸርነት ጉግሳ ትልቅ ሚና ይኖረዋልና እስካሁን ባሉ ጨዋታዎች ላይ እንደተመለከትከው ከመስመር ነው እየተነሳ የሚያጠቀው። በዚህ ውጤታማ መሆን አልቻለም። ፕላስ በራስ መተማመኑንም እንዲቀንስ ያደረገበት ሁኔታ ነው ያለው። ስለዚህ ሽመክት ቸርነትን ወደ መሀል ገብቶ የሚያጠቃበትን ሁኔታና ከመሐመድ አበራ ጋር የሚቀናጅበትን መንገድ መፍጠር ከአሰልጣኝ ሙሉጌታ ምህረት የሚጠበቅ ይመስለኛል። የሁለቱ መቀናጀት የሁለቱ መናበብ በቡድኑ የማጥቃት እንቅስቃሴ ላይ ትልቅ ለውጥ ያመጣል ብዬ ነው ማስበው። ቸርነት አሁን ከጎሉ ርቆ በማዘጋጀቱ ላይ ነው ያለው። አሁን ግን ወደ መሀል እንዲገባና እንዲጫወት አሁን የመጨረሻ ጨዋታ ላይ በተወሰነ ደረጃ አሰልጣኝ ሙሉጌታ ምህረት የሞከሩበት ሁኔታ ነበር፣ ቸርነት ወደ መሀል ገብቶ እንዲጫወት የማድረጉ ነገር። ስለዚህ እዛ ጋር ቸርነትን ማድረግ ይጠበቅባቸዋል። ፕላስ ኮኒን ኮፊ ቶሎ የሚመለስበት ሁኔታ መፈጠር ያለበት ሁኔታ እንዳለ ነው የሚሰማኝ። የእሱ መመለስ ምናልባት የተወሰነ ደረጃ የማጥቃት እንትኑን የሚቀይር ይመስለኛል። ሁለተኛው እንግዲህ የቆሙ ኳሶችን መጠቀም ላይ ቡድኑ ትልቅ ክፍተት ያለበት ይመስለኛል እና እንግዲህ የቆሙ ኳሶችን በመቅጨት ረገድ ማን ሊገጭ ይችላል እዛ ቡድን ውስጥ የሚለው ራሱ ጥያቄ ምልክት ውስጥ ያለ ቢሆንም ነገር ግን በተወሰነ ደረጃ መቅጨት የሚችሉ ተጫዋቾች አሉ። ከዛ ውጭ ደግሞ የቆሙ ኳሶችን የግዴታ በግንባር መቅጨት ብቻ እንደው በድንገት ካልሆነ መቻል ብቻ ሳይሆን ሌሎችም የቆሙ ኳሶች ከመጠቀም አንጻር የትኛውም ክለብ ሲጠቀም አልተመለከትም። መጠቀም ግን ያስፈልጋልና መቻል አማራጮችን ለማስፋት 14 እና ከዛ በላይ ጥፋቶች ይፈጸሙበታል። እነዚያ ጥፋቶች በአብዛኛው በሰው ሜዳ ላይ የሚፈጸሙ ከመሆናቸው አንጻር እነዛን መጠቀም እንዳለበት ይሰማኛል። ሌላው እና ትልቁ መሰረታዊ ነገሩ ሁለተኛ ብዬ የማስበው የመከላከል አደራጀቱን ማጠንከር ያስፈልገዋል። መቻል እንደነገርኩ በቀላሉ ጎል የሚቆጠርበት ቡድን ነው። ስለዚህ ይሄንን ለመከላከል ደግሞ በዋናነት የመከላከል አደረጃጀቱ በተለይም መሀል ላይ እስካሁን ከተመለከት ከ4-3-3 ነው አሰልጣኝ ሙሉጌታ ምህረት እየተጠቀሙ ያሉት። በዚህ አጨዋወት ቡድኑ ውጤታማ እየሆነ አይደለም። ስለዚህ አትሊስት የቡድኑን
የሚቆጠር ጎል ለመቀነስ መሀል ላይ ሁለት ተከላካይ መጫወትም የመከላከልም ባህሪ ያላቸው ተጫዋቾችን በመጠቀም የሚቆጠርበትን ጎል መቀነስ ይጠበቅበታል። ያው ብሩክን የተጠቀመ እኮ ነው ሙሉጌታ ምረት ግን ብሩክን ይጠቀማል እኮ ያው ብሩክ አንድ ነው ግን ከዛ አሁን 4-3-3 ነው የሚጫወቱት እኮ። ስለዚህ አሁንም እንትኑ ቁጥሩ ቅርጹ መቀየር አለበት። ቅርጹ እስካልተቀየረ ድረስ የብሩክ መገኘት ብቻውን ምንም ሊያመጣ አልቻለም። ጎሎች እየተቆጠሩበት ነው። ስለዚህ ብሩክ ብቻ በቂ አልነበረም ማለት ነው። ስለዚህ እዛ ጋር ያለውን ቅርጽ ትንሽ ማሻሻል መቀየር የሚጠበቅባቸው መስሎ ነው የሚታየኝና ፕላስ እነዚህ ጎሎች መቻል ላይ ከሆነ በተለይ ከረፍት በኋላ ብዙ ጎሎች ይቆጠሩበታል። የመሸነፊያ ነጥብ የሚጥልባቸው ጎሎች በሙሉ የሚቆጠሩት ከረፍት በኋላ። ስለዚህ ለምንድን ነው ከረፍት መልስ ጎሎች ብዙ የሚቆጠሩ መቻል ላይ የሚለው ማሰብ ያስፈልጋል። ከአካል ብቃቱ ጋር ከምን ጋር ከስልጠናው በደንብ መፈተሽ ያለበት እዚህ ጋር። አብዛኞቹ ተጫዋቾች እንደነገርኩ ከአምና አቋማቸው ዘንድሮ ወርዷል። ፕላስ ደግሞ ጎሎች እየተቆጠሩበት እየተሸነፈ ያለው ደግሞ ከረፍት በኋላ። ስለዚህ እዚህ ጋር ስልጠናው በደንብ መቃኘት አለበት። ቀደም ሲል ያልኩ በማጥቃት ላይ ክፍተቶች አሉበት፣ አሁንም በመከላከል ላይ ክፍተቶች አሉበት። ስለዚህ ይሄ ከስልጠናው ጋር ቡድኑ ከሚከተለው የጨዋታ መንገድ ጋር ትልቅ ጥያቄ ታነሳልና አሰልጣኝ ሙሉጌታ ምረት እዚህ ላይ ብዙ ማሰብ እንዳለባቸው እረዳለሁና ይሄንን ማስተካከል ይጠበቅባቸዋል። ሌላው ቅድም የጠቀስነው በመጀመሪያ አካባቢ ላይ የተናገርነው የቡድኑ የኳስ ቁጥጥር የበላይነት ለምን ውጤታማ አልሆነም የሚለው እዚህ ጋር መመለስ ያለበት ይመስለኛል። መቻል ምንም እንኳ በኳስ ቁጥጥር የበላይነት ቢኖረውም አብዛኞቹ ኳሶች ግን ወደ ኋላና የጎንዮሽ ናቸው። ለዚህ ነው የቡድኑ የማጥቃት አቅም የሚቀንሰው። ለአጥቂዎቹ ኳሶች በብዛት የማይደርሱት ለዚህ ነው። ስለዚህ እዛ ጋር መቀነስ ያን ማስተካከል ያስፈልጋል። የሚገኙ ኳሶች እንደተገኙ ቶሎ ወደ አጥቂዎቹ የሚሄዱበትን የሽግግር ኳሶችን ካውንተር አታኮችን የሚጠቀሙበትን ፈጣን አጥቂዎች፣ ፈጣን ተጫዋቾች፣ ጥሩ የኳስ ክህሎት ያላቸው አጥቂዎች አሉት። ስለዚህ እነዚህን አጥቂዎች መጠቀም መቻል ያስፈልጋል። ሁል ጊዜ ኳስ ወደ ጎንና ወደ ኋላ እየመለስ ጎሎችን ማስቆጠር አይቻልምና እዛ ጋር በደንብ ማስተካከል ያስፈልጋል። ቀደም ሲል የነገርኩ የመሐመድ አበራና የቸርነት ጥምረት ለቡድኑ እጅግ በጣም አስፈላጊና ወሳኝ ከመሆኑ የተነሳ ሁለቱን የማጣመር ትልቅ የቤት ስራ ለአሰልጣኝ ሙሉጌታ ምረት የሚጠብቃቸው ነው ብዬ ነው የማምነው። ሁለቱ ተቀናጁ ማለት የመሐመድ አበራ ላይ የሚደረገው ትኩረት ይቀንሳል፣ የቡድኑ ውጤታማነት ይጨምራልና እነዚህ ነገሮች ላይ መቻል ምናልባት ማስተካከያ ማድረግ ከቻለ ወደ ሻምፒዮናው ፉክክር ወደ ፉክክሩ የመመለስ እድል ሊኖረው ይችላል። አሁንም ቢሆን ወደ ሻምፒዮናውን የማግኘት እድሉ በትልቅ ጥያቄ ምልክት ውስጥ እንዳለ መናገር ይቻላል። የነጥብ ልዩነቱ ምናልባት 8 ስለሆነ ሲዳማ ቡናም ያሸንፋል ሲባል ነጥብ የሚጥልባቸው አጋጣሚዎች የተመለከትን ነው። እንግዲህ ባለፈው ከአርባ ምንጭ ከተማ ጋር የጣለውን ነጥብ ተመልክተናል። ምናልባት እንደዚህ አይነት ነገሮች ሊፈጠሩ የሚችሉበት የሊጉ የራሱ የጥንካሬው ነገር ለመቻል እድል የሚፈጥርለት እድል ሊኖር ስለሚችል እንግዲህ ያን ነገር የማስተካከል ዞሮ ግን እስካሁን ያሉትን ሂደቶችን መቻል ቆም ብሎ የሚገመግምበት ጊዜያቶች ያሉት ምናልባት 15ኛ ሳምንት እስኪመጣ ድረስ ባለው ሰዓቶች እንግዲህ አመራሩም ይሁን ተጫዋቾቹም አጠቃላይ ኮችንግ ስታፉም ያለባቸውን ክፍተት ገምግመው መቻለን እንግዲህ ወደ ዋንጫ ፉክክር እንደሚመልሱት እናምናለን። ስለዚህ በዛ መንገድ ይቀኛሉ ብለን እናምናለን። ውድ ተመልካቾቻችን የመቻል የቁልቁለት ጉዞ ለምን መቻል በዋንጫ ፉክክሩ በአንዴ ወደ ታች የወረደበት ምክንያት ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። የመቻል ላይ ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።